ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እንደተለመደው ሩታን ይዤ ነው የመጣሁት፣ አብርሃምን እንዲሁም ደግሞ የሩታን ቤተሰቦች ይዤ ነው የመጣሁት። በተለይ ሜላት ግን ዋናው ነገር ምንድነው? ቤተሰብ እኔ የሩታ ቤተሰብ ግርም ያሉኝ ማለት ነው። እንዴ የት ነበሩ በፊት? የት ነበሩ? ሩታ ወረቀት ፍርድ ቤት አጽፋ የፍቺ ወረቀት ፍርድ ቤት ለፍርድ ቤት ስትንከራተት ስትሄድ ባሏን ለመፍታት ፖሊስ ጣቢያ ለፖሊስ ጣቢያ ስትሄድ ባሏን ለመፍታት የዛን ሰዓት እንደ ቤተሰብ እንደ እህት ከተቆረቆሩ እውነት የልጃቸው የእህታቸው ትዳር እንደሚያስፈልጋት ካወቁ ካሰቡ ለምን የዛን ሰዓት አላስቆሟትም? ሩታን ሰላም እንዲሆኑ ከፈለጉ ምን ነው አብርሃም ብቻ ነው እንዳያጠፋው? ሩታም እኮ በጣም ብዙ ሺህ ጥፋት አጥፍታለች። አብርሃምም እንደዛው አጥፍቷል። ሩታም አጥፍታለች። ግን ሩታ በምታደርገው ነገር ጸጥ ለጥ ብለው ዝም ብለው ምንም ሳይናገሩ ቀርተው አሁን አብርሃም በወሰነው ውሳኔ ላይ ሁሉም እየወጡ እንደዚህ መናገራቸው በጣም ያስገረመኝ። እንዴ የልጃቸው ህይወት የሚያስጨንቃቸው ከሆነ የእህታቸው ህይወት የሚያስጨንቃቸው ከሆነ ለምን በዛን ሰዓት ሩታ አብርሃም አጠፋ? እሺ ግን ሩታ ደግሞ ከአብርሃም የበለጠም ጥፋት አጥፍታለች። ለምንድን ነው የሚሸፋፈነው? ለምንድን ነው እውነት የማይናገሩት? ህይወቷ የሚያሳስባቸው ከሆነ ልጁ አብረው ከአባት ጋራ ከእናት ጋራ ሆነው እንዲያድግ ከፈለጉ ማለት ነው። ሩታ ያንን ሁሉ ጥፋትም ስታጠፋ ለምን ዝም አሉ? ያውም እንደ ሴት እኔ ሩታ ትናንትና ስታለቅስ በጣም ነው ያሳዘነች። አንድ ሰው ቢቆጣት ከቤተሰብ ማለት ነው ወቶ ቢቆጣት እኛ ሁላችንም እንደምንጮሆ ተው ትዳራችሁን አታፍርሱ፣ ሩታም ጥፋተኛ ነሽ፣ አብርሃምም ጥፋተኛ ነህ፣ ግን ለልጁ ስትሉ ታርቃችሁ አብራችሁ በስነ ስርዓቱ ኑሩ እያለን እንደ ጮሆ ነው ሁሉ ቤተሰብን ቢቆጣ እዚህ ደረጃ ላይ አይዳረሱም ነበር። ቤተሰብ ይወጣል። በተለይ እናት ማለት ነው። እናት ልጆቿን በስነ ስርዓት ካሳደገች የእውቀት እንትነን እውቀት ቀመሶች ነን ብለዋል ባለፈው ማለት ነው። እውቀት ቀመስ እኮ እንደዚህ አይደለም። የልጅ ቤት ሲፈርስ ትዳር ሲፈርስ ልጅ ስታነባ ወይ ደግሞ ልጅ ስታጠፋ እኮ ዝም ብሎ አያይም አይደል እንዴ? አንዳንዴ እኮ ያልተማረ ይግደለኝ ይባላል እኮ። ዝም ብሎ እውቀት ዝም ብሎ ቀስሞ ዝም ብሎ ይዞ ታፍኖት ለመቀመጥ ከሆነ ቢቀርስ እንዴ? አሁን ላይ ስታለቅስ ልጃቸው ወጥተው ማለት ነው እንደዚህ ያደረክ በዛ ላይ የአሽሙር ይሄ ጋጦጥነት ነው። ይሄ የአሽሙር ንግግር ምናምን የባለጌ ንግግር ነው። ከተማረ ሰው እውቀት ቀሰምን ከተባለ ቤተሰብ እንደዚህ አይነት ነገር አይጠበቅም። በዛ ላይ ደግሞ ቡዜ ምን አደረገች እንዴ? እነሱ እኮ ወጥተው ልጃችን ፖስቸር ናት፣ ልጃችን ሼፔ ናት፣ ልጃችን እንደዚህ ናት እያሉ ሩታን ሲያሞጋግሱ ጥፋት እያጠፋች ጥፋትሽ ነው ተይ፣ ባልሽን ሰብስቢ፣ ልጅሽን አሳድጊ እንደማለት እንደዛ እያሞጋገሱ እኮ እዚህ ያደረሷት፣ እዚህ ሁሉ እንድታለቅስ ያደረሷት እኮ ቤተሰብ ናቸው። ቡዜ ወንድሟን እየተቆጣች ወንድሟን እየገሰጸች ትዳርህን ያዝ፣ ሴት ናት፣ ልጅህን አሳድግ እያለች እየተቆጣች እኮ የነበረች ሴት ናት። አሁን ዛሬ ተነስታ ሜላትን ብትሆን ቡዜ አንቺም ዝሙት ሰራተኛ ስለሆንሽ ነው እንደዚህ ያደረግሽው አብርሃምን የደገፍሽው ምናምን ነገር አይባልም። ለምን እንዴ ሩታ ኤርሚያስን ዳኒን እየሰበሰበች ስትመጣ እንደገና ደስታ እያለች እየሰበሰበች እንትናን አብርሃምን ለማናደድ ለማቃጠል ነው እያለች እየሰበሰበች ስትመጣ የሷ አይታያችሁም? አሁን እኔ የአብርሃምና የሩታን ሳይሆን ቡዜ ለምንድን ነው የሚናገሯት? ቡዜ በጣም ብዙ ደክማለች። ሀቃቁን ተናገሩ። ኮሜንታተሮች ኦዲየንሶችን ብትሆኑ ሩታን የምታከብሩ የምትወዱን ብትሆኑ ሀቁን ተናገሩ። እኔ ሩታን ጠልቻ ሳይሆን ሀቅ መናገር ደስ ስለሚለኝ ነው ወጥቼ የምናገረውና ለምን ቡዜ ምን አደረገቻት? ቡዜ አንቺ ደግፈሽው ወንድምሽን እዚህ ያደረሽው እንዴ? ወንድሟን እኮ እርግጥ አድርጋ ሰው ሁሉ ምን ነው ወንድምሽ አይደል እንዴ? ለምንድን ነው እንዲህ የምታደርጊው እስከምትባል ድረስ እኮ ወንድሟን ረግጣ የያዘች ሴት ነበረች። አሁን በቡዜ ፋንታ ሜላት ሆና
እንትና አብርሃም የሩታን የቪዲዮ ፎቶ የራቁት ፎቶ የሚያስጠላ ነገር ይዞ ወጥቶ ለሰው ገበናዋን ቢያሳይባት ሜላት ትወዳለች ወይ ደግሞ እድል ትወዳለች? አይወዱም አይደል እንዴ? ቡዜም እንደዛው ነው አይደለም? ቡዜ እኛም ተከፍተናል። ሩታ ባደረገችው ነገር ሁላችንም ተከፍተናል። ባሏ ነው፣ የልጇ አባት ነው። ለምን እንደዚህ አይነት ሴራ ታሴርበታለች ብለን እኮ ሁላችንም ተናግረናል። አይደለም እህት የእናት አባት ልጅ ትቅርና ማለት ነው። ስለዚህ ቡዜም በዚህ ልክ መርገጥ፣ በዚህ ልክ መናገር አያስፈልግም። ምክንያቱም የሩታን ጥፋት አይታን የተናገረችው አንቺ እንደዚህ አይነት ነገር ሴራ ሲረሽ ወንድሜ እንደዚህ ልታደርጊው ነው ወይ ምንድነው ፍላጎት ስትላት እኮ አይደለም ብላ ዋሽታታለች። ግን በንጋታው ያንን ሴራዋን ነው ለሁላችንም ያሳየችን ማለት ነው። ቡዜ ተናደደችው በዚህ ነው። ለምን ዋሸሽ በሚለው ለምንስ የወንድሜን ገበና ባልሽ ነው፣ በዛ ላይ የልጅሽ አባት ነው፣ ለምንድነው ገበና የወንድሜን አውጥተሽ ለሌላ ሰው የምታሳዩ ብላን የተናገረችው። ይሄ ከእውነት እኮ ነው። እንደገና ደግሞ ተፋተዋል። ሁለቱም የተፋቱ ሰዎች ናቸው። አብርሃም ምርጫውን ወስኖ ህይወቱን ቢኖርም ምንም አይደለም እኮ እንዴ። ምን ሆናችሁ ነው? ሩታም እኮ እንደዛ ሲለመናት እንደዛ ሲንከራተት እኮ ህይወትን ኑር ህይወቴን እኖራለሁ ብላ እራሷን ያየች ሴት ነበረች እኮ አይደል እንዴ? ትላንት ተነስታ አንተ ህይወትን እየኖርክ ነው፣ እኔ እዚህ ባዶ ቤት ውስጥ ምንም አላደርግም፣ ወደ ቤተሰቦቼ እሄዳለሁ የሚለውን ይዛችሁ ከሆነ በጣም ስህተት ነው። ምክንያቱም እዛ ቤት ስትኖር የነበረው ማለት ነው እስከ ትላንትናው ሰዓት ድረስ ለብቻዋ ነበረ። ያውም ዳኒን፣ ያውም ሜሪን፣ ያውም ማንን እየሰበሰበች ባሏ ላይ ሴራ እያሴረች ስትኖር የነበረች ሴት እኮ ናት። የአብርሃም ውሳኔው ታውቆ ልጁን ይዛ ለመሄድ ወደ ቤተሰቦቿ ጋር የተነሳችው እኮ አብርሃም ውሳኔውን ስላሳወቃት ነው። በቃ ይሄ ነው ትክክለኛው። እና ፍርደ ገምድል አትሆኑ። ወረቀት ይዛ ፍርድ ቤት ለፍርድ ቤት ስትሽከረከር ባሏን ለመፍታት እንደገና ደግሞ እንደ ሴት ወንድ እሺ በህግም ተጠይቆ የሆነ ነገር ሊደረግ ይችላል እኮ አይደል እንዴ? ግን ሴት እንደ ሴት የምን ወንድ ማንጋጋት ነው? እንደ ሴት የምን አጭር ቀሚስ እየለበሱ ወንድ እየሳሙ ቀይ አበባ እየተቀበሉ ምናምን ነገር፣ ይሄ ድፍረት ነው። ይሄ ራሱ ጋጦጥነት ነው። የሩታን ስራ አልደግፈውም እኔ። እሷ ባራድነት ባሏን ልትመልስ ነበረ። ባራድነት ወደው እኮ አይደለም። ይሄንንም እናንተ ከአይምሮ ከሀሳብ ውሰዱት። ይሄ ራሱ መታሰብ አለበት። እሷ በብልጠት ባሏን ልትመልስ ወዳው በፍቅር እኮ አይደለም። ፍቅር ያላትማ ሴት ባሏን መመለስ ብትፈልግ በቪዲዮ አይደለም፣ ገበናውን እያወጣች አደባባይ ላይ እያሰጣች አይደለም እኮ በጥበብ ባሏን መልሳ አርፋ ልጇን ታሳድግ ነበር፣ ሩታን ብትሆን ማለት ነው። አሁን የአብርሃም ቁርጥ ውሳኔ ታወቀና ሁላችሁም ወጣችሁ አብርሃምን ትሰድባላችሁ። ሁላችሁም ወጣችሁ የአብርሃምን እህት ወንድም ትሰድባላችሁ። እንደውም አይገርማችሁም? የአብርሃምን ቤተሰቦች ለሩታ ነበረ ሲቆሙ የነበሩት ማለት ነው፣ ልጃቸውን እየገፉ። የሩታ ቤተሰቦች ማናቸው ናቸው ወጥተው እንደውም ድራማው ላይ ተቀላቀሉ ቪዲዮ እየሰሩ ይመጣሉ እንጂ በስነ ስርዓቱ ልጃቸውን እንደ ሴት ነሽ አንቺ ሴት ነሽ፣ ባልሽን በብልሃት ሰብስበሽ ታርቀሽ ኑሪ፣ ፍቻ ትፈጽሚ፣ እንደዚህ አይደረግም ብሎ የተናገረ የተቆጣታለ እንዴ? አሁን ተነስታ እሱ ውሳኔውን ሲያውቁ ሁሉም አብርሃምን መጨፍጨፍ ጀመሩ። ሩታ ሴት ናት፣ እንደ ሴት ታሳዝነኛለች፣ የሄደችበት መንገድ ደግሞ ትክክል አይደለም እንዴ እሷ አልፈልግም ብላ ቆርጣ የተነሳች ሴት እኮ ናት። ዛሬ አብርሃም ከሄርሜላ ጋር ሲሆን ቤቱን ትታ ለመውጣት ወሰነች፣ ልጁን ለማራቅ ወሰነች። በፊት ለምን ይሄንን ነገር አላደረገችውም? ለምን እንዴ ሲመጣ አልፈልግም እያለች ወንድ እያስገባች ቤት ውስጥ ስንት እየገፋችው ሴት አልነበረች እንዴ? ትላንትና ውሳኔውን ስታቅ ልጅን ለማሸሽ እንደገና ደግሞ እሱንም እንደማይፈልገው ሰው ለመሆን ምን አስፈለገ? እንደገና ልብ ብላችሁ ሰምታችሁ ከሆነ ማለት ነው ሜሪንና ዳኒን ይቅርታ ስትጠይቅ ማለት ነው ብዙ ሴራ እኮ አሲራችሁ ነበር እናንተም ብላ የተናገረችው ነገር አለ። ሩታውንም ቢሆን ማለት ነው አብርሃምን በሴራ ልታጠምደው አብርሃም ላይ ሴራ አሲራ የመጣች እንጂ ትክክለኛ ፍቅር ትክክለኛ መውደድ ኖሯት አይደለም። ይሄ የልህ የግብግብ ይሄ እኔን ትቶ እንዴት ሌላ ጋር ይሄዳል የሚል
እና ያሴሩት ሴራ አልተሳካላቸውም። ሩታም የተናደደችው ለዛ ነው። ቀጥተኛውን ተናገሩ። ትናንትና ሜሪን እና ዳኒን ጠርታ ይቅርታ ስትጠይቅ ማለት ነው ያሴራችሁት ሴራ እኮ ነበረ፣ ያሴርነው ሴራ ነበረ ብላለች። ቪዲዮውን ተመልክታችሁ እዩ። ባሏን ይሄን ያህል በሴራ የምታጠምድ ሴት ሩታ አሁን ላይ የእውነት ስታለቅስ አሳዝናኛለች። ግን ይሄ ሁሉ በራሷ ጥፋት ነው። ይሄ ሁሉ ባመጣችው እንዴ ሴት ልጅ እኮ ባሏን ወደ ቤት ስትመልስ ስንት እናቶቻችን ስንት ጎረቤት በብዙ ነገር ተቸግረው የባሎቻቸውን ጭቅጭቅ ይዘው እዛ ቦታ ሲሄድ ከዛ መልሰው ሰክሮ ሲመጣ ሰብስበው አስገብተው አጥበው አስተኝተው ሲወልድ በላያቸው ላይ ሲሄድ ልጅ ሲያመጣ አሜን ብለው ተቀብለው ችግርን አሳልፈው ከባሎቻቸው ጋር እስከ ሞት ድረስ የተለያዩ እኮ ብዙ እናውቃለን አይደል እንዴ? ያንን የድሮውን አነሳሽ አትበሉኝ። አሁን ላይም ያ ነገር አለ። ግን አሁን ሩታ ምንድነው ልጁ ደግሞ ይሄን ያህልም የከበደ ነገር አድርጎ ነው? እስቲ ተናገሩ፣ እናንተ ሀቅ ተናገሩ። የመጣው ሁሉ የውሸት ወሬ ነው። ከቡታ ጀምሮ ሴቶቹ ሲመጡ የውሸት ወሬ ውሸት መሆኑንም እያወቀች እኮ ሩታ አብርሃምን አልፈልግህም ያለችው ሴት እኮ ናት። እንዴ ምን ሆናችሁ ነው? እንደገና ደግሞ ያሴረችበት ሴራ እያሴረችበት እሷ የምትፈልገው አብርሃምና እሱ አንድ ላይ ተኝተው ፎቶ መያዝም ትፈልጋለች ሩታ፣ ቪዲዮ መቅረጽም ትፈልጋለች። ያ ነገር አልተሳካላትም። ከዳኒ ጋራና ከሜሪ ጋራ ያቀዱት እቅድ አልተሳካላቸውም። ለዚህ ነው ሩታ አሁንም ሸሽታ ነገሮቿን ለማሳለፍ ቤተሰቦቼ ጋር እሄዳለሁ ያለችው። ምንም ይሄ ያሴረችው ሴራ አሲረን ነበረ ግን አልተስተካከለም ነው ያለችው። በቃ ይሄ ነው ቀጥተኛው ነገር ማለት ነው። ይሄ ሁሉ ምን ያስፈልጋል? ባል ላይ ደግሞ የምን ሴራ ነው? ሚስት ላይ የምን ሴራ ነው እንዴ? ትክክለኛ ሰው ከሆነች እኮ ባሏን ስብስብ አድርጋ አጠፋ አይደል እንዴ? እሷ ብልሃተኛ ብልጥ ከሆነች ናበል ያለፈ አለፈ፣ ልጅ መጥቷል በመካከላችን ና ልጃችንን እናሳድግ ብላ ባሏን ሰብስባ መያዝ ያለባት የሩታ ፋንታ ነበር እኮ አይደል እንዴ? ባሏን ገፍታ በፊርማ ወረቀት መቅደድ ደረጃ ድረስ ደርሳ ባሏ ደግሞ ሌላ ህይወት ሲጀምር ይሄ እኮ ህግም ይፈቅዳል። ምክንያቱም ወረቀት ቀደዋል እኮ በቃ እኛ ወተን አሁን ዝም ብለን የሩታ ቤተሰብም አሁን የእግር እሳት ሆኖባቸው እንደሆነ አላውቅም። አብርሃምን ከሱም አልፎ ደግሞ ቡዜን ቤተሰቡን ጭፍጭፍ፣ ይሄ እንደዚህ ተገቢ አይደለም። ምን ሆነው ነው? በፊት የት ነበሩ? ልጃቸውን ቀጥተው ልጆች የመታሉ ይሉ አይደል እንዴ? እናትየው መተውም ቢሆን ሩታ መመለስ ይችሉ ነበረ። ዛሬ ግን ከባዱ ውሳኔ ሲመጣ ሁሉም ወጥቶ መናገር ጀመረ። ይሄ አግባብም አይደለም፣ ትክክልም አይደለም። እንዴ ሩታ ራስ ወዳድ ናት። ይሄ ነው ትክክለኛውን ተናገሩ። ሩታ ራስ ወዳድ ናት። ሜሪና ዳኒን ከቤቷ ምንጥር አድርጋ አውጥታ ማለት ነው ብቻዋን ስትሆን ይቅርታ መጠየቅ ጀመረች። ለምን ይሄ ይሆናል እንዴ? እነሱም ቢሆኑ እኮ እንባዋን ያበሱላት የክፉ ቀኗ ነበሩ አይደል እንዴ? የክፉ ቀኗ ነበሩ። ከአብርሃም ጋር መታረቁን ትታረቅ፣ ግን ለነሱም ቦታ መስጠት ነበረባት። ምጥርግርግ አድርጋ ከቤት አስወጥታ ባሌ ሊመጣ ነው ምናምን ነገር በቃ ከእንግዲህ አታስፈልጉኝም ማለት አይደለም። ባለውለቷ እስከሆኑ ድረስ ከሷ ጋር አብረው ብዙ ነገር እስከተጋፈጡ ድረስ ማለት ነው። አብርሃምን ቢመጣ እንደውም ሶስቱን አስማምታ ሩታ አንድ ላይ እንደ ድሮ ጓደኛሞች ማድረግ ትችል ነበር እንዴ? እንደዚህ ፍርደ ገምድል አትሁኑ። ትክክለኛውን ተናገሩ። ዳኒ ትላንትና የተናገራት ትክክል ነው። አንቺ ራስ ወዳድ ነሽ ብሏታል። ትክክል፣ እንደውም በደንብ ነው ያጥረገረጋት። የእውነት ትክክል ነው። ሜሪ ስጋነት ይዟት እህትነት ይዟት ቁጭ ብላ እንባዋን አብሳላታለች። ቢሆንም ግን ሩታ ያደረገቻት ነገር ውስጧ አለ። ምክንያቱም ሰው ናታ ገፍታ ያስወጣቻት ከቤቷ። ይሄ ሊጠፋላት አይችልም። ግን ቢሆንም አሁንም ሩታን መክሮ ከበፊቱም ገስጾ የምትሰሪው ስራ ጥሩ አይደለም፣ የሄድሽበት መንገድ ጥሩ አይደለም፣ አብርሃምም እንደዛው ታረቁ ብሎ መመለስ ሲገባ አንድ ማድረግ ሲገባ አሁን ከተለያዩ በኋላ አብርሃምም የራሱን ህይወት ሲጀምር ሩታም ህይወትን ጀምር አልፈልግም ብለዋለች እኮ። ይሄ ለምን ትረሳላችሁ? ሁላችሁም ወጣችሁ አብርሃምን መጨፍጨፍ ጀመራችሁ። ሁላችሁም ወጣችሁ የአብርሃም ቤተሰብ ያውም የማይሰደብ ወንድማቸው ልጃቸውን እየረገጡ ሩታን ያከበሩ ቤተሰብን መሳደብ ጀመራችሁ። ለምን? መጀመሪያ ልጃችሁን አቀጡ። እንደ ሴት እሷ ተከብራመች ባሏን ሰበሰበች። ዋናው እኮ ይሄ ነው። ሴት እኮ ወንድ እኮ ያጠፋል አይደል? ግን ሴት ብልሃተኛ ሆና ባሏን ሰብስባ መቀመጥ አለባት። በህግ ከተፋቱ ተፋቱ ነው በቃ።